ውስጥ እየበላህ እኔን አቅሜን ተጠቀምክበት። እሱም ሲገባው ይገባዋል። እየሰማኝ ነው። ሲገባው ጊዜው እና ቀኑ ሲደርስ ሚኪ አንተ አስመሳይ እባብ ሰማኛለህ። ጭራቅ የሆንክ ሰው ነው። ምስጥ ውስጡን የምትሄድ ማለት ነው። ውስጥ እየበላህ እኔን አቅሜን ተጠቀምክበት። እንግዲህ ዳኒን ይቅርታ አላደርግም ያለበት ሚኪ እንግዲህ ዳኒ ከዚህ ፊት እንደዚህ ነው የተናገረው። አንተ እባብ ነህ፣ አንተ አስመሳይ ነህ፣ እናንተ ስትተባበሩ አንተና ናቲ ማለት ነው። ናቲ እኔ ብቻዬን ይሄ ሁሉ በደል ሲደርስብኝ እያለ እንደዛ ተናግሮት ስለነበረ ሚኪ ወሽመጡ ቁርጥ ነው ያለው። ምክንያቱም እውነት ነው ንግግሩ፣ ቅስም ይሰብራል። ሚኪ እባብም አይደለም። ሚኪ እንደ ማንኛውም ሰው ነው። ግን ከማንኞቹም ጋዜጠኞች በላይ የተደበደበ በየጫካው እንደ ውሻ የተጎተተ ስንቴ ሲገሉት አልሞት ያለች አልወጣ ያለች ነፍስ ሆናበት እንጂ ሚኪ ብዙ ጊዜ የሞተ ሰው ነው። ብዙ ጊዜ ገለውታል። ከአንድም 9 ጊዜ ተሞክሮበታል። እነሱም ባፋቸው ያሉት ነው። ይህን ሁሉ በውስጡ ይዞ ይህ ሁሉ በደል ደርሶበት ቆይ አልሸነፍም፣ ለወገኔ ለህዝቤ ደርሳለሁ፣ የህዝቤን እንባ መጥረግ አለብኝ ብሎ ወጥሮ በሆዱ አድርጎ ነው እንግዲህ እየሰራ የነበረው እና እንግዲህ ዳኒ ደግሞ በሱ በኩል ያቺ ሁለቴም ሶስቴም ቢሆን ያው እሱም ያው ዱላው ቀምሶታል። በቃ ሁሉም ያው በሰው ቁስል እንጨት ስደድበት ነው እና የራሱ ቁስል ብቻ ነው የታየው። የሚኪ እንደዛ መጎተት አልታየውም እና ለዛም ነው እንደዚህ ሊናገረው የቻለው። ሚኪዬም ደግሞ ቂም ይዞበታል። ለምን ያስገበት አይባልም። ግን ሁላችንም ሚኪ ይቅርታ እንዲለው ይቅርታ እንዲያደርግለት ወዶ እንዳልሆነ ምናልባት መሀላቸው ውስጥ ስለ ሚኪ ለዳኒ ሌላ ነገር የሚለው ሰው ይኖራል። አክስትዮ የገዛችው ሰው ይኖራል። ገብቷችኋል? መሀል ሆኖ እሷም እንደምትለው ሚኪንና ዳኒን ማነው ናቲን ካላጠፋች ዳኒን በእጇ እንደማታረግ እያሰበች ነው። እና ለምን ዳኒ ስለሚወዳቸው እንደ ወንድም አይቷቸው አብሯቸው ስለሆነ ማለት ነው። ስለዚህ መሀላቸው የሆነ ሰው አስቀምጣ ሊሆን ይችላል። ከዚህ ፊትም ታውቃላችሁ እዛ ጋዜጠኛ ያለው ልጅ ነው ከአባቱ ጋር ከሚኪ አባት ጋር ካስታወሳችሁ አፈላላጊ መስሎ ሚኪ እንደዛ እንዲደረግ ያደረገው እስከ ስር የደረሰው እስከ እስር ቤት አውጥተው እስከ ደብቀውት ውጪ እስከሚደበድቡት ድረስ ከእስር ቤት አውጥተውት ማለት ነው። ሚኪን እንደዚህ የተደረሰው በራስ ሰው ነው እና በራስ ጋዜጠኛ በተባለው ማለት ነው። ምንድን ነው ይሄ ልላችሁ የፈለግኩት፣ ይቅርታ አድርጉልኝ ውድ ቤተሰቦቼ፣ የሚኪን ቤተሰቦች፣ የዳኒ የሁሉም ማለት ነው። ዳኒ ያየው የራሱን ቁስል ብቻ ነው በሰዓቱ የራሱን መደብደብ ነው ያየው። ግን ለዳኒ የመጣው ጥላት ለሚኪም የመጣ ጥላት ነው። ሚኪ ደግሞ አንድ ሰው ነው፣ 10ሩን መቋቋም አይችልም። ስለዚህ እነሱ መተባበር ነበር ያለባቸው ሲሆን ሚኪ መረዳት ነበረባቸው። እና ለማንኛውም ሚኪ ያው ለጊዜው ትንሽ እንደተቀየመው ነው። አንደኛ ታሞም ነው የከረመው፣ ብዙ ነገር ደርሶበታል። ከዛ የዳኒ ንግግር ደግሞ ሲጨመርበት ያው ታውቃላችሁ ያለ ጭንቅላት ያለ አእምሮ ምንም መስራት አይቻልም። ትንሽ እንኳን አእምሯችሁ የሆነ ነገር ካሰበ ስራ መስራት አትችሉም። የሆነ በቃ አእምሯችሁ ትረሳላችሁ፣ እጃችሁ ላይ ካለ ትሰብራላችሁ ምናምን። በፍጹም አእምሮ ነው ሁሉን ነገር የሚያዘው። ስለዚህ አእምሮውን ደግሞ ሚኪ በጣም ተመቷል፣ አእምሮውን ነክቶታል። ያ ነው እንግዲህ ለይቅርታው ችላ ያለው ማለት ነው ሚኪዬ። ግን ያው ወዶ ስላልሆነ ዳኒ ደግሞ ይቅርታ ተደርጎለት አንድ ላይ ብትሆኑ ለማለት እወዳለሁ። ሁላችሁም የሚኪ ቤተሰቦች፣ የናቲ ቤተሰቦች፣ የዳኒ ቤተሰቦች ለሚኪ እባክህ ይቅርታ አድርግለት። አዎ አጥፍተዋል እንበለው። ምክንያቱም ይሄን ንግግር ያልሰማችሁ ልትኖሩ ትችላላችሁ። ግን ያው በትንሹም ቢሆን ያሰማችሁና ለሚኪዬ አይዞ በቃ ይቅርታ
አድርግለት እያለ ለሚኪም እንጻፍለት፣ ሚኪ ይቅርታ እንዲያደርግለት። ከዛም ደግሞ ልጁም የበለጠ ይሻለዋል ማለት ነው። ዳኒ የበለጠ ይሻለዋል፣ ይድናል። አለዛ ግን የተናገረውን ንግግር እያብሰለሰለ ይሄም ብዬው እንደዛ ከሰው አፍ የማይወጣውን ከወንድ ልጅ አፍ የማይወጣውን ንግግር ተናግሮት፣ በዛ ላይ ደግሞ እንደዚህ እሱ ሽባ ሆኖ ገብቷችኋል። ቶሎ የመዳን እድሉ እንትን ይላል፣ ይርቃል። አንደኛ ያው የአእምሮ ራሱ ይሄንን ነው የሚያሰላስለው። በሽታውን እንትን አይልም። ሚኪ ይቅርታ ይለኛል እያለ ነው የሚያስበው። ንግግሩ የተናገረውን ያስባል። ብዙ ነገር እንደ ሰው ሆኖ ካሰበው የሚጨነቅ ከሆነ ከተጸጸተ ይህን ሁሉ ነገሮች ስለሚያስቡ ቶሎ ላይሻለው ይችላል። እና እባክህ ሚኪዬ ይቅርታ አድርግለት፣ ይቅርታ አድርግለት። የሚዳኔንም ጥላት እንግዲህ አንድ ላይ ሆናችሁ ያዟቸው። ምክንያቱም የሱ ጥላት ያንተም ናቸው፣ የሚኪም ጥላቶች የዳኒም የናቲም ናቸው። ምክንያቱም ናቲም እና ዳኒ ከስር ከሌሉ አንተን ለማጥቃት ይመቻቸዋል። ዳኒን ደግሞ አንተና ናቲ አንድ ላይ ካልሆናችሁ ዳኒን ለማጥቃት ይመቻቸዋል። እና ዛሬ ደግሞ ጥላት እየነቃባችሁ ነው። በእናንተ እርስ በርስ እያጣላችሁ ነው። ታውቃላችሁ፣ ብዙ እርስ በርስ ባለፈውን ከተሙ ጋር ጣልቶሃል። አንተ የተሙ ገዳይ እንደሆንክ ተደርጎ አሁን ደግሞ የተሙ ገዳይ ደግሞ ዮኒ ሆኖ መጥቷል። ዮኒ ደግሞ ያው እንደዚህ እያሉ ጥላት እየገባባችሁ ነው። እና እባካችሁ ሰላም አውርዱና ይቅርታ በለው እና ይቅርታ መባባል ጥሩ ነው። ገባችሁ? ምክንያቱም አሁን በዚህ ሰዓት ጠላት በጣም ደስተኛ ስለሆነ ማለት ነው። ጠላት ደስተኛ ስለሚሆን ስለዚህ እናንተ ሰላም አውርዱ። በእርግጥ አሁን ነገሩ ከውስጥ አይጠፋም፣ መቼም ቢሆን የሚረሳ አይደለም። ግን ደግሞ መሀላችሁ ጥላት እንዳለ ደግሞ በደንብ መርምሩ ነው የምለው፣ መርምሩ። ምክንያቱም ዳኒን እንደዛ እንዲናገር የበረዘው ውስጣችሁ ስላለ ነገም ደግሞ ስለሚመጣ ይሄ እድል ተሳክቶልኛል፣ በቃ ጎበዝ ሰርቻለሁ፣ ሁለቱን እንደዛ አድርጊያለሁ ብሎ እያሰበ አሁንም ውስጣችሁ ያለ ሰው ስላለ ተጠንቀቁና ያንን ሰው እንደምንም ብላችሁ አውጡ ለማለት እወዳለሁ። በምንም ነገር እንደዚህ ሊናገራችሁ ስላልቻለ ማለት ነው በሰዓቱ። እና ውድ ቤተሰቦቼ በተረፈ ያው እግዚአብሔር አምላክ ለጀግኖቻችን ጥበብን ብርታትን ያድልልን፣ ይስጥልን፣ ጤናቸውን ይስጣቸው። እና ሁላችንም እንግዲህ እንዳልኳችሁ በኮሜንት ሚኪን እንግዲህ እንትን እንበለው። ለምን ሚኪ ዳንዬም ቶሎ እንዲሻለው ሁላችንም እናጠፋለን፣ ማናጠፋ የለም። ሁላችንም ያው ቮለንታ በቅቤ አይታሽም እንደሚባለው ልናጠፋ እንችላለን። ምንም የማይናገረው ሰው ተመክሮ ኦቨር ሲሆንበት ሊናገር ይችላል። ገባችሁ? እና ምን ይባላል መሰላችሁ? በግ ከበረረና ዝም ያለ ሰው ካመረረ ይባላል። ምናልባት እሱ ዝም ስለሚል ብለውት የሆነ ጭንቅላቱን ብዙ ሞልተውት ሊሆን ይችላል። ከአንደኛ ከመታገቱ ከመደብደቡ ከምኑ ጋር ሲያነጻጽረው አሀ ይሄ ነገር ለካ ሚኪ እውነት ነው ብሎ አስቦ ስለሚሆን ማለት ነው። እና ይሄ እንግዲህ ውድ ቤተሰቦች የኔ ሀሳብ ነው። እንደገናም ደግሞ ሁላችሁም ትረዱታላችሁ ብዬ አስባለሁ። ያላያችሁትም ደግሞ ታዩታላችሁ ብዬ አስባለሁ። ግን ከልብ የማመሰግነው ሁላችሁም ደግሞ ላይክ አድርጋችሁ ስላበረታታችሁ፣ ሰብስክራይብ ያደረጋችሁ ስላበረታታችሁ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። በስደት ያላችሁ ምንም አይንካችሁ፣ እግዚአብሔር ይጠብቃችሁ፣ እናንተ የሚያሳባችሁት ይሳካላችሁ ለማለት እወዳለሁ። ጀግኖቻችንን ጥበቡን ጤናውን ይስጣቸው። በተረፈ በስደት ምንም አይንካችሁ።